ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችሁ አለ ቢስችስ ጎንዶሉ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩበት ተተና አጎፍዛችኋለሁ። ዛሬው ሚዛናችን ዘላችሁ መጣነው ሶበር ዜና ሲአይኤ እና ኒውዮርክ ታይምስ በተደጋጋሚ በዚህ ሳምንት ውስጥ ኢራን ላይ እጅግ በጣም አውዳሚና አስከፊ የሆነ ጦርነት ይነሳል። የዚህ ምንጫችን ደግሞ ሲአይኤ ነው ወይም ደግሞ የአሜሪካ ሴንትራል ኢንተለጀንስ ነው እና ይሄን መረጃ እያቀበለን ያለው በእርግጠኝነት እጅግ በጣም አውዳሚና እልቅት የተሞላበት ጦርነት ይጀመራል እያለ ሲኤንኤን ሆነ ኒውዮርክ ታይምስ በተደጋጋሚ እየዘገቡ ነው። እኔ እዚህ ጋር ማለት የምፈልገው ምንም የደህንነት ምንጮች አያስፈልግም። ምንም እኔ በተደጋጋሚ ስለነበረ አይደለም እንዴ ገና ከ4 ወር ከ5 ወር በፊት ጀምሮ አሜሪካኖች ሰቅጣጭ ጥቃት ኢራን ላይ ሊያደርሱ ነው። ኦማን ለድርድር ሲሄዱ እኮ እንደማይሆን እኮ ተናግረናል እኮ። ድርድሩ አይረባም፣ የከሸፈ ነው፣ የበሰበሰ ነው። ቱርክ ለድርድር ሲሄድ አይረባም፣ ምንም ውጤት አይገኝም፣ ጦርነቱ አይቀሬ ነው ብለን እኮ ስንጮህ ነበር እኮ። እና ኦማን ላይ የሚደረግ ጄኔቫ ላይ የሚደረግ ቱርክ ላይ የሚደረግ ፓኪስታን ላይ የሚደረግ ድርድሮቹ በሙሉ አይረቡም፣ ውጤት አይገኝበትም ብዬ እኔ በግሌ ቤተሰቦች የምትታዘቡት ነገር ነው። ሞተ ጊዜ ነው የተናገርኩት። ሞተ ጊዜ ለምንድን ነው? እኔ ሲአይኤ አባል ነኝ አይደለሁም። እኔ የዩኤስ ኢንቴሊጀንሶች ለእኔ መረጃ ስለሚሰጡኝ አይደለም። መንግስታት ተገማቾች ናቸው። አንዳንድ መንግስታት ተገማች ነው። መንግስት ደግሞ ተገማች ከሆነ በቃ በስብሷል፣ አብቅቶለታል። ለምሳሌ ከፑቲን ጋር አላስካ ትራምፕና ፑቲን በአላስካ ሲገናኙ ቅንጣት ታክል የሚፈይደው ነገር የለም ብዬ ነበር። ለምን? አሻጥረኞች ስለሆኑ ደበኞች ናቸው፣ አድፋጮች ናቸው። አድፍጠው ለማጥቃት ለማዘናጋት ነው የሚሞክሩ። አሁን ደግሞ ዓለም የሰለጠነ ዓለም ደግሞ የነሱን ማጃጃል አይሰማም። ሰሞኑን ትራምፕ ቻይና የሄደው የቻይና መሪዎችን ለማጃጃል ነበር። ከጥፍር ቆሻሻ አይቆጥሩት። ከዚህ ከጥፍር ቆሻሻ ማለት ፑቲንን የሚያክል እጅግ በጣም ብልህና ጥበበኛ ሰው አላስካ ድረስ ጠርቶ ቀይ ምንጣፍ አንጥፎ የጦር ጀቶች አሳይቶ ሊያጃጅል ይሞክራል። አይደለም። ስለዚህ የጠላትህን ተፈጥሮ ማወቅ መቻል አለብህ። የጠላትህን ተፈጥሮ ካወቀው በቀላሉ ትገምተዋለህ። የደህንነት ምንጭ አያስፈልግህም። አንተ መሰቃቀል፣ መውጣት፣ መውረድ አያስፈልግህም። ቁጭ ብለህ ባለበት ቁጭ ብለህ ምን ሊያደርግ ይችላል ይሄ ኃይል ብለህ መረዳት ትችላለህ በቀላሉ። ምንም የደህንነት ምንጭ አያስፈልግም። ምንም አያስፈልግም። ከኢራን ጋር የሚደረገው ጦርነት አይቀሬ ነው ብዬ እኔ 100 ሺህ ጊዜ ተናግሬያለሁ። ለምን? የአሜሪካኖች የደፍጣጭነት አስተሳሰብ ዝም ብለህ በትራምፕ ላይ ማነው ፑቲን ላይ ያደረጉትን እየው፣ ቻይና ላይ ያደረጉትን እየው፣ ኢራን ላይ ያደረጉትን እየው፣ ሌላው ተውና ጋዛ ላይ ያደረጉትን እቺ ሚጢጢ ቀበሌ ላይ ያደረጉትን ድርጊት አይተህ ቀጣይ እርምጃቸውን መለካትና መፈተሽ ትችላለህ። የኢራን ጦርነት ያቆሙት ጥፊው ስለበዛ ነው። የኢራን ጥፊ ሰቅጣጭ ነው። ተገማች አይደለችም ኢራን። በነገራችን ላይ አሁን የኢራን ትልቁ አቅሟና ብቃቷ ተገማች አይደለችም። ምን እንዳላት ምን እንደሌላት፣ ትውደቅ፣ ትነሳ፣ ትፍረስ፣ ትደግ፣ አታቆም። በቃ ጅል መስሎ ይታያሉ። በቃ ደካማ መስሎ ይታዩሃል። ደካማ ናቸው ብለህ ልታጠቃ ስትሄድ ድንገት ይውጡሃል። እንደ ትልቁ ዘንዶ ይውጡሃል። የአሜሪካ ኮንግረስ 42 የጦር ጀቶቻችን ረግፈዋል ብሎ 42። እኛ በተደጋጋሚ በጦርነት ጊዜ ኢራን የአሜሪካን ጀት መታች፣ ኢራን የአሜሪካን ጦር ጀት መታች እንላለን። እንዴ ውሸት ነው። የታለ ከሌ ዘገበው? ማንም ይስከው ማንም። እኛ መረጃውን አግኝተናል። ይሄው በኋላ 1 2 3 እያለ ራሱ ኮንግረሱ ቆጥሮ አወጣ። 42 ቢያንስ 42 የጦር ጀቶች ተመተውብናል። ኮንግረሱ ባመነው ነው። ይሄ የጦር ቤዝ የፈረሰውን ምናምን ተወሱ እርሳው። መንግስታት አንዳንድ ጊዜ ብሽቅ ሰው ከፊት ለፊት ሲመራቸው ተገማች ናቸው። ትንሹም ትልቁም፣ የተማረውም መሃይሙም፣ አልፋሃቸው ወጪው ወራጅ ሁሉ ይገምተዋል። መንግስት ተገማች ከሆነች በቃ አሁን የአሜሪካ መንግስት ይህን ቆረቆንዳ ሰው ከፊት ለፊቱ ስላስቆመጠ ተገማች ነው። ኤኒዋን ማንኛውም ሰው ተነስቶ ይገምተዋል። ቻይኖቹ እጅግ በጣም በብልሃት የተሞሉ ሰዎች በመሆናቸው
የትራምፕን ወፈፌነት በደንብ ነው የተጠቀሙበት እና ዝም ብለው አንድ ቅንጣት ያክል እርባና እንደሌለው ከአሜሪካ ጋር የሚደረገው ድርድርም ሆነ ውይይት እችን ታክል ፋይዳ እንደሌለው ያውቃሉ ቻይኖች። እና ሊሸነጉሉት ነው ምንጣፍ የሚያነጥፉት ወታደር አቀባበሉ ምናምን ሰውየው ለመሸንገል ነው እንጂ ፍጹም አሜሪካ ውስጥ የመንግስት ለውጥ ኖሮ የፖሊሲ ለውጥ ኖሮ እስካልሆነ ድረስ አሁን ባለው አካሄድ ተነጋግሮ ለውጥ ማምጣት እንደማይቻል ያውቁታል። ኢራኖችም እንደዛ ተስፋ ቆርጧል። በአሜሪካ ጉዳይ ላይ ተስፋ ቆርጠው 24 ሰዓት እየተዘጋጁ ያሉት ለጦርነት ነው። ትናንትና መላው ዓለም መነጋገር ያደረገው የኢራን ቴሌቪዥን ብሔራዊ ቴሌቪዥን ጋዜጠኛ ዜና አንብቦ ሲጨርስ የተኩስ ሩምታን የጀመረው ስቱዲዮ ውስጥ የተባበሩት አረብ ኤሚሬትስ ባንዲራ ላይ የተኩስ ሩምታ ባንዲራ ላይ ስቱዲዮ ውስጥ እኮ ነው ቀረጻ። ዜና አንብቦ ሲጨርስ ክላሽ አንስቶ ክላሽ ይዘው እየገቡ የኢራን ጋዜጠኞች ክላሽ ስናይፐር ምናምን ይዘው ሽጉጥ ይዘው ስቱዲዮ ውስጥ እየገቡና ይህ ምን ለማድረግ ነው? ህዝባቸውን በከፍተኛ ሁኔታ ለጦርነት ለማነቃቃት ለማነሳሳት ነው። በእርግጥ መጀመሪያ የተነሳሳ ህዝብ ነው። እያንዳንዱ ቀበሌው እያንዳንዱ ወረዳው በእስራኤልና በአሜሪካ ጀቶች የተቆጠቀጠ ነው። ህዝቡ ምንም ማነቃቃት የማያስፈልገው እየተመታ ስለሆነ ምንም እንቅልፍ የለውም። በየመንደሩ እየወጋኸው አረ ሰላምና አሸይናን ብለህ ህዝብ ልትፎግር አትችልም። እያንዳንዷ የኢራን መንደሮች በጀቶች ተደብድባለች። ስለዚህ አሁን ትልቁ ነጥብ ምንድን ነው? የአሜሪካ መንግስት በቀላሉ ተገማች ሆኗል። ስለዚህ ተገማች ሆንክ ወይም ደግሞ ስለአንተ በቂውን መረጃ ወይም እይታ አገኙ ማለት በቂ ዝግጅት አደርጋለሁ። ለአንተ የሚያሳዩ መልክ ሌላ ነው፣ እነሱ የሚሄዱበት መንገድ ሌላ ነው። በአሁኑ ደግሞ አሜሪካ በኢራን ላይ ጦርነት ስትከፍት እርግጠኛ ሆኜ እነግርሃለሁ ከዚህ የባሰ አሜሪካ የጦር ጀቶች ይረግፋሉ። የገንዘብ ችግር የለም። አሁንም ቢሆን አሜሪካ 100 ጀት ቢረግፍ 100 ጀት ታመርታለች። ችግሩ የውርደት ጉዳይ ነው። ችግሩ የክብር ጉዳይ ነው። የአገሪቱን መከላከያ አቅም ዝቅ አድርጎ አዝቅጦ በመላ ዓለም እየታየ በመሆኑ ምክንያት ይህን ክብር ለመመለስ የሚያደርጉት ጥረት የበለጠ ውርደት ይዞ ይመጣል። እንዲህ ተንቀን እንዲህ ተዋርደን እንዲህ አንገት ደፍተን በመላ ዓለም ፊት አይሆንም የሚል ቁጣ የተሞላበት ብስጭት የተሞላበት ቁጣ ውስጥ ነው ያሉት። ያንን ለማርገብ ነው አሁን ወደዚህ ጦርነት የሚገቡት። ኢራኖች ደግሞ ተገማቾች አይደለም። 200 ኪሎ ሜትር የሚሄድ ሚሳኤል ያሳዩና በ600 ኪሎ ሜትር ይመቷል። 600 ኪሎ ሜትር የሚሄደውን ሚሳኤል ያሳዩና 1400 ኪሎ ሜትር በሚምዘገዘገው ይመተዋል። ተገማቾች አይደለም። 1500 ኪሎ ሜትር የሚምዘገዘገውን አሳይተው በ3000 ኪሎ ሜትር በሚምዘገዘገው ይመተዋል። ምን ይኖራቸው ምን አይኖራቸው አታውቅም። ሰላም ይፈልጉ ጦርነት አታውቅም። ገንዘብ ይኖራቸው አይኖራቸው አታውቅም። አሁን ለምሳሌ ኢራን ከተሞቿ ላይ አሁን በዚህ በተኩስ አቁም ባለው በዚህ በአንድ ወር ውስጥ እጅግ በጣም የተራቀቁ ኤር ዲፌንስ ሲስተሞችን አስቀምጣለች። ስለዚህ ይህን ኤር ዲፌንስ ሲስተም አሁን ገና አሜሪካ ላይ ነው የሚሞክረው። እንዴት ነው ውጤታማነታቸው እንዴት ነው የሚለው ገና ሊሞክሩ ነው በአሜሪካ ላይ። የት እንደተቀመጠም አይታወቅም። ጦርነቱ ሲጀመር ብቻ ነው ቡቅ የሚሉት ከያቅጣጫው እና ተገማቾች አይደሉም ኢራኖቹ። መንግስት ተገማች ከሆነ ጠላት በአግባቡ ቀድሞ ተዘጋጅተው አዘናግቶ ይጠብቃል። በመፎጋገር የምታገኘው ፖለቲካዊም ወታደራዊም ውጤት የለም፣ ሊኖርም አይችልም። ዳትስ ዘ ፖይንት። ዋና ነጥብ እሱ ነው። ፖለቲካዊም ወታደራዊም ፋይዳ ሊኖር አይችልም እና አንዳንድ ጊዜ የደህንነት ምንጮች ላያስፈልጉ ይችላሉ። ግን እኔ ያው ለጥፍጥናው ለወሬ ጥፍጥና የደህንነት ምንጮች ብዬ ብዙ ነገሮችን ማውራት ይችላሉ። እኔ ለምሳሌ ለምን አብዛኛው በኢትዮጵያም ሆነ በዓለም አቀፍ ጉዳዮች ላይ ያሉ መረጃዎችን ኤግዛክትሊ ነው ለእናንተ ማቀብለው። የማትሆኗን አልነግራቸው። በቃ ጦርነቱ አይቀሬ ከሆነ አይቀሬ ነው ብዬ ነግራቸዋለሁ። የማዘናጋት ሊያዘናጓቸው ነው፣ ይህን ያህል ጊዜ ለመውሰድ ተፈልጎ ነው እላቸዋለሁ።
የቀን ልዩነት ሊኖር ይችላል። 15 ቀን ያልኩት 20 ቀን ሊሆን ይችላል። እና የደህንነት ምንጭ የሚባል ነገር ግድ አይደለም። የግድ ሲአይኤ አባል መሆን አይጠበቅብህም ለማለት ያኩን እኔ አሳውን ሲሞቻችን ላይክ እና ሼር አድርጎ ወዳቻለሁ። ፒስ